ስዕላት ምን ማለት ነው? የቅዱሳን በቃ እኮ ስማቸው ለምሳሌ እማምላክ ማርያም ተብሎ እንደተጻፈ እሷን ደግሞ በስዕል እናውቃታለን። ኤፍሬምን ልክ አሁን በፎቶ እንደምናየው ማለት ነው። ይሄ ምንም አይነት ኮንትራዲክት የሚያደርግ ነገር አይደለም። ስለዚህ ማስታረቅ አትችሉ። ስለዚህ ማስታረቅ የተጣላም ነገር የለም። ሁለቱ የሚገናኙ ነገሮች አይደሉም። ሁለቱ ከላውና እንስሳቱ የሚሰውበትን መሰዊያ ነው ስራልኝ ያለው ላይ ያለው አትስገድላቸው አታምልካቸው እያለ የሚያወራው ስለዛ እሱ የተለየ ነገር ነው። ታች የሚያወራው ስለመሰዊያ ነው። የተለየ ምን ኦኬ ላይ እኮ ያለው ቢኒዬ እንዳታመልክ እያለው አይደል እንዴ? አራት ላይ ያለው እንዳታመልክ እያለው አይደል እንዴ? አዎ አራት ላይ የሚለው ምን መሰለ? በሰማይ ካለው በምድር ካለው ከምድር በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ላንተ አታድርግ፣ አትስገድላቸው፣ አታምልካቸው ይላል። አሁን ስለ ምስል ነው እያወራ ያለው ማለት ስለሚቀረጽ ምስል እንደዛ ነው የሚያወራው። እታች ግን እያወራ ያለው ያው ሁለት ላይ ስለ መሰዊያ ነው እኮ ስለ መሰዊያ ቆይ ስራ እኮ አለው አይደል እንዴ? አሁን ወደ ሌላ ቦታ እንሂድ። ታቦቱ ላይ ስላለው ኪሩብ እንሂድ እኮ መሰዊያ ስለሚለው ስለ ስቅል መጽሐፍ እንሂድ። መሰዊያ ማስራልኝ እኮ አለው። ካዲያ ድንጋይ ይሄው ሳል ስለሚለውን የስቅል እናውጣው። ሳል ብሎታል። ይሄው ስዕል ነው አይደል? ሰገዱ ሚል ያሳየለ እሺ አላለውም አይደለም? ታችም ቀረጽም አላለውም። ታች እኮ ታቦቱ ላይ በግና በሬ እኮ የሚቃጠልበትን መሰዊያ እኮ ስራልኝ ያለው። አሁን አትስራ ብሏል ብላችሁ ኮንክሉዥን መስጠት አትችሉም። ጣዖትን እኛ አናመልክም። ጣዖትን የሚያመልክ ራሱን ይፈትሽ። ራሳችሁን ፈትሹ። ጣዖት ታመልካላችሁ አታመልኩም? ራሳችሁን ፈትሹ። እኛ ጣዖት አናመልክም። የምናመልከው እግዚአብሔርን ነው። የቅዱሳን ስዕላት ግን የታመነ ትምህርት ነው፣ በአጭር አማርኛ ማለት ነው። ስለዚህ አሁን እዚህ ጋር መሰዊያ ስራልኝ ብሏል አይደለ? እዛ ጋር ለምን ሰራችሁ ብላችሁ አልነበር ቅድም ስትናገሩ የነበረው? ለምን ሳላችሁ ለምን ሰራችሁ እያላችሁ አልነበር ስትናገሩ የነበረው? አይደለም፣ ሁለቱም ይገናኝ አይደለም። እዚህ ጋር አንድ ነው። ይኸውልህ ይሄ እኮ በሬና በግ እኮ የሚቃጠልበት እኮ የጭቃ መሰዊያ ነው። ለዲያብሎስ የሆነ ከግብፅ ያወጣችሁ የሚለው በግብፅ የነበረውን ነገር እኮ አይ እዚህ ጋር ከታች ላይ የሚያወራው ስራልኝ ያለው እኮ ይሄ በምስል ላሳየ ቢንዬ ይሄ ድንጋይና የጭቃ መሰዊያ የሚባለው እኮ እንስሳቱ እኮ የሚሰውበት እኮ ነው። እንስሳቱ የሚቃጠል መስዋዕት የሚቀርብበት እኮ ነው። እሱን ነው ስራልኝ ያለው እንጂ የማንንም ምስል እኮ አይደለም። እዛ ጋር አትስራ ብሏል። ለምን ትላላችሁ ነው ያለው? እኔን መሸወድ አትችልም እፍዬ። አትስራ ይሄው ስራ ብሏል ነው እያልኩ ያለሁት። ይሄው ስራ እዚሁ ምዕራፍ እንትኑ ሳይወጣ ይሄው ሰራ እኮ ስራ ነው። የጭቃ መሰዊያ እኮ ነው። መሰዊያ ሰራ። መሰዊያ ቅርጽ ነው። በነገራችን ላይ አትዋሽ፣ ቅርጽ ነው። ምን አይነት ቅርጽ ቢንዬ? ቅርጽ በቃ የተሰራ በቃ። ለዛውም ባይገርም መሰዊያውን አንተ ብታገኘው ለዛውም ልታመልከው ትችላለህ። ባጭሩ አንተ እኛ ለምሳሌ መሰዊያውን ሳይሆን የምናመልከው አምላካችን እግዚአብሔርን ነው። ስለዚህ አሁን ይሄው እዚህ ጋር አትስራ ብላችሁ እንደምትናገሩ እዚህ ጋር ለጣዖት እዚህ ጋር ደግሞ ለእግዚአብሔር የሚሰራው በእግዚአብሔር ትእዛዝ ከግብፅ ምድር ያወጣዋችሁ እያለ ነው የሚናገሩ አይደል? ከግብፅ ምድር ያወጣዋችሁ ብሎ ማስጠንቀቂያ ሰጠ። ለምን? በግብፅ ይመለክ የነበረን ነገር ሊያስቆም ስለወደደ እግዚአብሔር ማለት ነው። ከዛ በተረፈ ግን ይሄው ስራ ብሎታል። ከዛ በኋላ እንግዲህ ምዕራፍ 25 ላይ ጀምራ ደግሞ መጽሐፍ ቅዱስን ረጋ ብለህ ብታጠና ታቦት ስራልኝ ብሎ ቁመቱን ሁሉን ነገር ነግሮ ስዕል ላልክ ደግሞ እስቄል ላይ መሄድ እንችላለን። ሳል ብሎ ሲያስተምር እግዚአብሔር ራሱ ሲናገር ታያለ። ስለዚህ አሁን እኛ ለቅዱሳን የምናደርገው ክብር ወይም የቅዱሳን ስዕላትን በተመለከተ ይኸው እኮ የያዝከው ራሱ እኮ መጽሐፍ ቅዱስ እኮ ከጣውላ ተፈቅፍቆ እኮ የተሰራ ቅርጽ እኮ ነው። በነገራችን ላይ ቅርጽ እኮ ነው። ስለዚህ መጽሐፍ ቅዱስን አንሰግድለትም። መጽሐፍ ቅዱስን እኮ አንሰግድለትም። ወደሱ መጽሐፍ ቅዱስ እሺ፣ እሱንማ ይኸውልህ ለይፍዬ ስንቴ ላስተምራችሁ። ስግደት ማለት ነው። ስግደት ለእግዚአብሔር ብቻ የሚል ታመጣልኛለህ? ኧረ ስግደት ለእግዚአብሔር ብቻ የሚል መጽሐፍ ታመጣልኛለህ? ኧረ ማለት ነው ያለው ስግደት ለእግዚአብሔር ብቻ የሚል ብቻ ለእግዚአብሔር ብቻ። ኧረ ማለት ነው ኢየሱስ ራሱ ስግደት ለእግዚአብሔር ብቻ ስግደት ለእግዚአብሔር ብቻ ምን ኢየሱስ ምን አለው መሰለ? ስገድልኝ አለው። እሺ አምጣው እንሂድ። እሺ እንየው እኔ ለአንተ ምን ያላቅም። እነዚህ አሁን እኔ ተማሪ ሊሆኑ ይችላሉ። ማን ወንድማችን ወይ
ቢኒያም ይኸውልህ ነገ በእግዚአብሔር ፊት ቃል ገባና አንተ ምን ያላቀም ወንድማለ አንተ ትንሽ ልጅ ነህ። ረጋ ብለህ አንተ ከነ ኤፍሬም ጋር ስናስተምራቸው እነ ኤፍሬምን አንተ ተማር ወንድሜ። በሁሉልኝ ነው ስናስተምራቸው አንተ ተማር። እሺ ማቴዎስ ወንጌል ምዕራፍ 4 አውጣ። ስግደት ለእግዚአብሔር ብቻ የሚል አውጣልኝ። ይቅርታ እቺን ሐሳብ ብቻ ልናገር። አይ አንተን አልሰማም። አስቼ እባክህን ነገ ሙሉ ቃል አንተ ቤቱ እኮ ይኸውልህ አሁን ሁሉም ከውስጥም እየጻፉ ነው። በቃ ተማሩ። እኔ ነኝ የማስተምራችሁ። እኔ ነኝ ነገናና ማስተምረው ነኝ። ልክ አይደላችሁም ብዬ የምናገረው ማለት ነው። እኔ ካላስተማርኩ ኦርቶዶክስን ማታቃተም እኮ አንተ ኦርቶዶክስን ማታቃተም ፕሮቴስታንት ፕሮቴስታንትን ጠንቅቄ አውቃለሁ። ፕሮቴስታንትን ጠንቅቄ አውቃለሁ። ረጋ በል እሺ። ኤፊ ማቴዎስ ወንጌል ምዕራፍ ብቻ የሚለውን አሳይ። ስግደት ለእግዚአብሔር ብቻ የሚለውን አሳይ። አታወርደው ግን በቃ ማሙስ ቆይ እሺ ሞክረኝ። ስግደት ለእግዚአብሔር ብቻ የሚለውን አሳይ። ስግደት ለእግዚአብሔር ብቻ የሚለውን አሳይ። እሺ አንዴ ያሳይ። ስግደት ለእግዚአብሔር ብቻ የሚለውን አሳይ። ረጋ በል እሺ። ስግደት ለእግዚአብሔር ብቻ። እሺ ማቴዎስ ወንጌል ምዕራፍ 4 ነው አይደል ያልከኝ? 4 እሺ ከ8 ጀምሮ እናንብበው። እሺ ደግሞም ዲያብሎስ እጅግ ረጅም ወደ ሆነ ተራራ ወሰደው፣ የዓለምን መንግስታት ሁሉ ክብር አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏልና አለው ይላል። እሺ እፊ አይልም። አሁን ይኸውልህ በደንብ ስማኝ። አምልኮ ብቻ ነው የሚለው። አምልኮ ብቻ ነው እንጂ ስግደት ለእግዚአብሔር ብቻ የሚል አይደለም። ይሄ ቦታ ያለው አይልም። ጥያቄ ሰይጣን ምንድን ነበር ያለው? ጥያቄው የሰይጣን ጥያቄ ምን ነበር? በጣም ጥሩ ስገድልኝ። በቃ ስለዚህ ስገድልኝ ሲለው ኢየሱስ ደግሞ ምን አለው? እኔ ደግሞ ስግደት ለሰዎች እንደተሰጠ በደንብ አሳያለሁ። ግን ፕሮቴስታንት ወንድሞቼ በንጹህ ሕሊና የምነግራችሁ ይሄን መዝገበ ቃላት ታውቁታላችሁ። ይሄን መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ መዝገብ ቢያንስ መዝገበ ቃላት አንብቡ እንጂ በንጹህ ሕሊና እኮ ነው የምነግርህ። ስግደት ምን ማለት እንደሆነ ዲፋይን ያደርጋል። እና ለምን ስግደት ለእግዚአብሔር ብቻ የሚጠቅሳለኝም ሌላ መዝገበ ቃላት 2 አለኝ። ከፈለግ ካሜራ ብቻ ሁለቱንም አሳያለሁ። እሺ አምጣው፣ ስግደት የሚለውን አምጣልኝ። እሺ አውጣልኝ። እሺ አሁን ይሄኛው እዚህ ጋር ወደ ይሄው አይልም። አምልኮ ብቻ ነው። ሰይጣን የጠየቀው ሪኩዌስት አደረገው ስግደት ነው። ስግደት ስገድልኝ ሲለው አምልኮ ለእግዚአብሔር ብቻ ነው የምንለው። ስግደት ለእግዚአብሔር ብቻ የሚል አይናገርም። ይፍካ እንዴ ኢየሱስ እኮ በግልጽ ምን አለው መሰለ? አንተ ሰይጣን ለጌታ ለአምላክህ ስገድ ብቻ አምልክ ተብሎ ብቻ አምልክ። ስግደት ለእግዚአብሔር ብቻ ማሪ ስለነበረ አንተ ያው ፎረፈ ብትወጣም አብረን ተምራል። ፓስተር ሰለሞን ከተማ የጅጅጋ ጉባኤ እግዚአብሔር ቤተክርስቲያን ፓስተር ነበረ። አለቃው ነበርኩኝ። ጠይቁት ከፈለጋችሁ። ስለዚህ ዲክሽነሪው ራሱ ክሊር ግልጽ አይደለም አነጋገሩ። ስግደት ለእግዚአብሔር ብቻ ነው ሲል የአምልኮ ስግደትን እየተናገረ እንደሆነ ኢምፕሊሲቲሊ ካልተረጎም ራሱን እየተቃረነ ነው ማለት ነው። በአንድ ቦታ ላይ በመጽሐፍ ቅዱስ የተለያየ ስግደት አለ ካለ በኋላ ስግደት ለእግዚአብሔር ብቻ ነው ካለ ሲጀመር መጽሐፍ ቅዱስ የአምልኮና የአክብሮት ስግደት ብሎ ይከፍላል እንዴ? እንደዚህ አይነት ቃል አለ እንዴ? ይሄ እኮ ቴዎሎጂካል ኢንተርፕሪቴሽን ነው። ስለዚህ ተቀብሎታል ማለት ነው። ከዛ በኋላ ደግሞ ስለዚህ ስግደት ለእግዚአብሔር ብቻ ነው የሚለው የአምልኮ ስግደት ነው። የአምልኮ ስግደት ለእግዚአብሔር ብቻ ነው። ማንም ሰው በዚህ አይጣላም። እኛ የቅዱሳን ስግደት የክብር ነው ብለን ነው የምናስበው። በጣም ኦድ የሆነ አርጊውመንት እየሰማው ነበረ። በብሉይ ኪዳን የነበሩ የአክብሮት ስግደቶች እንደ ዝሙት እየተመሰሉ ሲነገሩ ነበር። ሰምታችኋል? በብሉይ ኪዳን ሰዎች ዘሞቱና ዝሙት ትክክል ነው አንልም፣ ስለዚህ በብሉይ ኪዳን ሰገዱና እኛ አንሰግድም የሚል አርጊውመንት
መከራከሪያ። እንግዲህ እና አብርሃም ሲሰግዱ ለመላእክት ሲሰግዱ ኃጢአት እየሰሩ ነበር ማለት ነው። መስገዳቸው ኃጢአት ነበር እያሉ ነው ማለት ነው። እና የትኛው የቤተ ክርስቲያን አባት ነው እንደዚህ የተረጎመው? በየትኛው የቤተ ክርስቲያን ትውፊት ነው እንደዚህ የተተረጎመው? ነቢያት ለምን አልከለከሉም? ነቢያት ኃጢአትን ይቃወሙ ነበረ። ይሄንን ለምን ሳይከለክሉት አለፉ ታዲያ? ጣዖት አምልኮን በየቦታው የሚከለክሉ የሚያወግዙ ነቢያት ይሄ ጣዖት አምልኮ ከሆነ ለሰዎች በክብር ለመላእክት ለቅዱሳን መስገድ በክብር የሚደረግ ስግደት ጣዖት አምልኮ ከሆነ ሳያወግዙት ለምን አለፉ? እና ይሄ በጣም የሚገርም ነገሮች እየሰማን ነበረ። እንግዲህ የቅዱሳን የነቢያት ሁሉ ነቢያት ያደረጉት የአክብሮት ስግደት ሁሉ ኃጢአት ነው ተብሎ ተበይኗል ማለት ነው። የኃጢአት ልምምድ ነው ተብሎ ማለት ነው። እና በጣም የሚያሳዝን ነገር ነው። የእመቤታችን ጉዳይ ተነስቷል። ይሄ ለስዕሉ ያልሰገደ ምናምን የሚለው የወልድ እግዚአብሔርን ሰው መሆን የማያምኑ ተብለዋል። እነዚህ ሰዎች ምንድነው? እዚህ ጋር በጣም ትልቅ ቢግ ቴዎሎጂ አለ። በጣም ከባድ ቴዎሎጂ አለ። አይታችሁ ከሆነ በስዕላት ዙሪያ የተደረገ ክርክር በቤተ ክርስቲያን ታሪክ ማለት ነው። አይኮኖክላስትስ የሚባሉ ከስዕላት ጋር የተያያዘ ክርክር በጣም ልክ አስጨራሽ ነገር ተደርጓል በታሪክ ማለት ነው። እና መጨረሻ ሄዶ የት ላይ መሰላችሁ የደረሳችሁ? ነገረ ክርስቶስ ላይ ነው። ጉዳዩ ወደ ነገረ ክርስቶስ ይሄዳል። የስዕላት ጉዳይ ማለት ነው። እና እመቤታችን አትሳልም፣ በስዕል ሪፕሬዘንት አትደረግም የሚል ሰው ምን እያለ ነው? ክርስቶስ ከሆነ ሰው አልሆነም እያለ ነው። ይሄ ፕላቶኒዝም አለበት በውስጡ ማለት ነው። ፕላቶኒዝም በቃ ስፒሪቹዋል የሆነውን ነገር ብቻ የመውሰድ ፊዚካል የሆነውን ነገር የመናቅ። እመቤታችን ካልተሳለች ክርስቶስም አይሳልም እያለ ነው። ክርስቶስ ካልተሳለ ደግሞ ከእውነት ሰው አልሆነም እያለ ነው። ለምን? ከእውነት ሰው ከሆነ መሳል አለበት። ሰርከምሲሽን እንትን በቅርጽ መቀመጥ የሚችል መሆን አለበት። ሊሳል አይችልም። ክርስቶስ ሊሳል አይችልም። ክርስቶስ በስዕል ሪፕሬዘንት ሊደረግ አይችልም የሚል ሰው ስጋዌን የሚክድ ነው። ሚስጥረ ስጋዌን የሚክድ ነው ማለት ነው። እንደኛ ሰው ሆኗል ከተባለ ክርስቶስ እኛ በስዕል ሪፕሬዘንት እንደምንደረገው እሱም መደረግ አለበት። ስለዚህ ከድንግል ማርያምን ስዕል ጋር ተያይዞ የክርስቶስን ሰው መሆን የካዱ ናቸው የሚለው እሱን ነው። ስዕላትን ምክንያቱም በጥንት ቤተክርስቲያን የሚቀርበው አርጊውመንት ክርስቶስ ሲሳል ሂውማን ኔቸሩ ነው የሚሳለው ዲቫይን ኔቸሩ ነው የሚል ክርክር ነበር። አንድ ሰው ክርስቶስን በስዕል ሪፕሬዘንት ሲያደርገው ሂውማን ኔቸሩ ብቻ ነው የሚታየው፣ ዲቫይን ኔቸሩ በስዕል ሪፕሬዘንት ሊደረግ ስለማይችል ስዕል ግማሽ ነገር ብቻ ነው የሚገልጽ ምናምን የሚለው ስጋዊ ጋር ከሚስጥረ ስላሴ ጋር ሚስጥረ ስጋዊ ጋር የተያያዙ ነገሮች ስለነበሩ ነውና ዝም ብሎ የተቀመጠ ነገር አይደለም ነው። የእመቤታችንን ስዕል የስጋዊ ጋር ተያይዞ የወልድ እግዚአብሔርን ሰው መሆን የካዱ ናቸው የሚለው ስዕል ክርስቶስ ከእውነት ሰው የመሆኑ ምልክት ነው ማለት መሳል መቻል ሪፕሬዘንት መደረግ መቻል የስጋዊው ማረጋገጫ ምስክር ስለሆነ ነው። እንዳላረዝም ቢኒ እዚህ ላይ ላቁም። አላረዝማችሁም። ቃልዮት ያሰማልን መምህር፣ ቃልዮት ያሰማልን። ምናልባት መምህር ይሄ የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላትን ሞዴሬተሮች ካላችሁ ለሁለት አድርጉልኝ። መዝገበ ቃላቱ እንትን አላለም። በነገራችን ላይ አሁን ቅድም እሱ ሊያጨናብረው ፈለገ እንጂ ምን እንደሚል እንደው አንብብ ስለው ነበር። ግን እሱ ያው ለማደነጋገር ነው። ምንድን ነው የሚለው? ክሊር የሆነ ነገር ነው ያስቀመጠው። ባይደዌ አሁን ቅድም ኤፊ ሲያነባት ያደረጋት ያጮዋትን ሰው ዝም ብሎ ያያል እንጂ የሚለው ምንድን ነው? እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። እንደ ሙሴ ሕግ ብሎ ሲናገር እኛ የአምልኮ መገለጫ አምልኮ የምናደርገው በስግደታችን ላይ ከእግዚአብሔር ውጭ አለን እንዴ?
ስግደት ግን ለሌሎቹ የምናደርገው አምልኮ አይደለም እና መጨረሻ ላይ ግን በሙሴ ሕግ የተገለጸው አትስገድ የሚለው የአምልኮ ስግደት ነው አይደል? አዎ የሙሴ ያ ዘጸአት ምዕራፍ 20 የነበረው የሙሴ ሌተር በሙሴ ሕግ ነው። ለእግዚአብሔር አምላክ ብቻ ስገድ ስለ አምልኮ ስግደት ነው የሚያወራው ነው። ልክ ነው። አዎ እሱን ነው ያለው መጽሐፉ እሱን ነው ያለው መምህር እና ኤፊ አሁን ያገኘ መስሎታል። ግን ያው እኔ መዝገበ ቃላቱ ስለማቀው መጨረሻዋን ሲያነብ መጽሐፍ ቅዱስ ውስጥ በአንዳንድ ቦታ ለሰዎች ለመላእክትም ስግደት እንደተደረገ እናገኛለን። ይህም የአክብሮት እንጂ የአምልኮ ስግደት እንዳይደለ ልናስተውል ይገባል ብሎ 4 ነጥብ ሰጠው ማለት ነው። በቃ ገለጠው። ተረዳችሁ? በግልጽ ገለጠው። አሁን ዘጸአት ምዕራፍ 20 ቅድም አንስቼዋለሁ። ባይደዌ እንደ ቀላል ነገር እንዳታስቡት። ቅድም ሳነሳ በብሉይ ኪዳን የነበሩ ስግደቶችን ወደ 40 ጊዜ ስግደት ታያላችሁ እና ሰገደ የሚል እዚህ መጽሐፍ ቅዱስ ላይ ቅድም ሳነሳ አንዳንዱ ሰው ያላስተዋለውን ልናገር። እዚህ አዲሱ መደበኛ ትርጉም ላይ ያለው ለምሳሌ ዘፍጥረት ምዕራፍ 18 ላይ ስግደት ይላል አይደለ? ሰገደ የሚለውን አውጥቶታል። ኮምፕሊትሊ በብሉይ ኪዳን የነበሩትን ስግደቶች ይሄ መጽሐፍ አውጥቶታል። እንድታስተውሉ የምፈልገው እኔ ተስፋዬ ሮበሌ ወዳጄ ነው፣ በብዙ ሙግት ጎረቤቴም ነው። እንወያያለን። ከተስፋዬ ሮበሌ ጋር ተነጋግረናል በዚህ ጉዳይ ላይ። ለምን አወጣችሁት ብያለሁ። ቅድም ግን ልክ ስግደቱን ከማወጣ ቆየረ ሌላ የጮኸም አለ። ዋና እንግዲህ የጸረ ማርያም የሚያሰኝ ይሄ አይደለ? ጸጋ የመላብሽን አውጥተውታል ብዬ ተናገርኩ። ስግደቱንማ የብሉይ ኪዳኑን እዩት፣ ሙሉን አብርሃም ሰገደ፣ በግንባሩ ተደፍቶ ሰገደ የሚለው አውጥተውታል። እዩት ከፈለጋችሁ። ስለዚህ ምንድን ነው አሁን እንግዲህ ይሄንን መጽሐፍ እኔ አሁን ፓስተር ሰለሞን ከተማ በውስጥ እየደወለልኝ ነው። ቢንዬ እኔ አላስወረድኩም በፍጹም ምናምን እያለ ይቅርታ የጠየቀኝ ነው። ይቅርታን መተህ ተናገር ብየዋለሁ። ያው እነሱ ጋር ሌሊት ነው እንዳላደረክ መተህ ተናገር ብየዋለሁ ማለት ነው። እኔ መውረድ አለመውረድ አይደለም። በቃ ኦልሬዲ ጸጋ የመላብሽ የሚለው ቃል በግሪኩም ጸጋ የመላብሽ ነች። አለቀ። ምንም መደነጋገር የለብህም ማለት ነው። ለምን አስወጡት? ደግሞ ቢኒ ነው የገረመኝ ነገር እንደዚህ አይነት ነገሮች ሲገለጡ የ2000 ዓመተ ምህረት እትም አውጥተው እዚህ ቦታ ላይ ችግር አለበት ይሄ ተዘሏል ምናምን ሲሉ ነበርና ምንድነው አርጊውመንታቸው? እኛ ጋር ብቻ አይደለም ስህተት ነው ምንድነው? እኛ ጋር አይደለም እኛ ብቻ አልተሳሳትንም እናንተም ጋር ስህተት አለ የሚል አርጊውመንት እኮ ይሄ ፋላሲ ነው። ይሄ ዩቱ ፋላሲ ይባላል። አንተ አንድን ሰው እዚህ ቦታ ላይ ተሳስተሃል ስትለው ያንተን ስህተት አውጥቶ አንተም እዚህ ቦታ ላይ ተሳስተሃል ካለህ መጨረሻ ላይ መደምደሚያው ሁለታችንም ተሳስተናል ነው። ምንም የሚስተካከል ነገር የለም ማለት ነው። እና በጣም እየገረመኝ ነበር። የ2000 እትም ምንም ስህተት የሌለው ኤዲት የማይደረግ የማይስተካከል መጽሐፍ አይደለም። የመጀመሪያ እትምም ነው። ሁልጊዜ የመጽሐፍ ቅዱስ እትሞች እየተሻሻሉ ሞር ሪፋይንድ እየሆኑ የፊደልም ግድፈት ምናምን ይኖራል። ወደፊት የሚስተካከል ነገር ይኖራል። ምክንያቱም በቤተክርስቲያን በአንድ የመጽሐፍ ቅዱስ ቨርዥን እትም ላይ የቆመ አስተምሮ አይደለም ያላት እና እሱ እሺ መተቸት ይቻላል። የ2000 መጽሐፍ ቅዱስን እትም አውጥቶ መተቸት ይቻላል። ግን እዚህ ቦታ ላይ ስተረጉሙ ተሳስታቸዋል፣ ቃል አውጥታቸዋል፣ ትርጉም አበላሽታቸዋል ሲባል አንድ ሰው እናንተም ጋር እኮ እዚህ ጋር አበላሽታቸዋል የሚል መልስ ትክክለኛ መልስ አይደለም። እና እኔ ሁልጊዜ ነው የሚገርመኝ፣ ሁልጊዜ ከፕሮቴስታንት ወንድሞቻችን ጋር ስንወያይ አንድ ነገር እነሱ ጋር የሆነ ስህተት አንድ ሰው ሲያሳይ ከኛ ጋር የሆነ መጽሐፍ ላይ ወይም ገድላት ላይ ወይ የሆነ ቦታ ሄደው የሆነ ስህተት የሆነ ወይ የሚመስላቸው ወይም የሆነ ግድፈት ወይ የሆነ ነገር አውጥተው ያሳያሉ። እና እንዴት አይተውት ነው? ስህተት አሁን በስህተት ይስተካከላል እንዴ ታዲያ? እንደው እሺ ፎር ሃይፖቴቲካሊ እንቀበልና አሁን ያሳዩት ነገር ስህተት ነው ብለን እንኳን ብንቀበል
እሱ ራሱ በጣም ብዙ የሚያከራከር ነገር ኑሮት ማለት ነው። ግን ያን የኔ ስተት መሆን የቢንያምን ስተት እኮ አያስተካክልም አይደል? እና እንዲህ ነገር ብዙ ጊዜ ያለው ይሄንን ለመጨመር ቴንክ ዩ። በነገራችን ላይ የኛ 2000 እትሙ ላይ መግቢያውን በደንብ አንብቡት። በክሊር አድርጋለች ቤተክርስቲያን ከየት እንደወሰደችው ዳይሬክት የወሰደችበትን ነገር አስቀምጣለች። እኔ አንዱን ልንገራችሁ። አሁን ፕሮቴስታንት ወንድሞቻችን 180 ኢረር እዚህ መጽሐፍ ላይ አለ። እዚህ መጽሐፍ ላይ ይሄ እኮ ፕሮቴስታንቱ ራሱ የሚያምነው ነው። ይሄ መጽሐፍ ቅዱስ ማን ነው መጀመሪያ ላይ ያሳተመው? እኔ ነበርኩባት እኮ አሴምብልስ ኦፍ ጋድ ቸርች እኮ ነች። እኔ ነበርኩባት፣ እኔ ኃላፊ ነበርኩበት። ፓስተር ሰለሞን ከተማ የጅጅጋ ፓስተር አልነበረ? እኔን አያቀኝም? በደንብ ያቀኛል፣ በግልጽ አማርኛ ማለት ነው። ለዚህ ነው እውነታውን ምንድነው በኢንተርናሽናል ባይብል ሶሳይቲ ዶክተር ቤተ መንግስቱ እየሰሩ ነበረ። ከዛ ኢንተርናሽናል ባይብል ሶሳይቲ ሲበተን እነሱ ቢብሊካ የሚል እዛ ውስጥ የነበሩ ዶነሮችን ይዘው ኢትዮጵያ መጣ። ጋሽ ቤተ እዛ ኃላፊነት ስለነበረው ማለት ነው። ኢትዮጵያ መጣና አዲሱ መደበኛ ትርጉም ከዛ ምዕሉ ትርጉም መጀመሪያ ላይ ዘው የጉባኤ እግዚአብሔር ቤተክርስቲያን መጽሐፍ ቅዱስ ይባል ተብሎ ነበረ። ምንም አንወሻሽም። እኔም እዛ ስለነበርኩ የጉባኤ እግዚአብሔር ቤተክርስቲያን መጽሐፍ ቅዱስ ይባል ተብሎ ነበር። ከዛ በኋላ ግን አዲሱ መደበኛ ትርጉም ከነ ማብራሪያው ይባል ተብሎ እነ ተስፋዬ ሮበሌ አሁን እዚህ ጋር እንድትይዙልኝ መመራር መጠየቀው። አሁን ሰሞኑን በተከታታይ ወደ ቪዲዮዎች እየሰራው ነው ዶክተር ተስፋዬ ሮበሌ ላይ ማለት ነው። ስለማታውቁ ነው እናንተ ብዙዎቻችሁ ማለት ነው። እዚህ ጋር እየተናገሩ ያሉ ከኦርቶዶክስ ሊቃውንት ጋር የጻፍ ነው ብለዋል። እኔ ደግሞ ጠንቅቄ ያውቃለሁ የት ቦታ ሲጽፉ እንደነበረ። የጋሽ ንጉሴ ቡልቻ የሚስቱ እናት ቤት የእሳቸውን ቤት ተከራይተን ነው ትርጉሙ የተጀመረው ማለት ነው። ከዛ በተረፈ ግን የመጀመሪያው እትም ላይ ስህተት ነበረው። ይሄ ስህተት አለው አለን። ተቀጠለና ገና ምዕሉ ትርጉም ተባለ፣ ስህተት አለው ተባለ። ስህተት አለው እያለን መጣን ማለት ነው። አሁን የኦርቶዶክስ ሊቃውንት አብረውን ጽፈዋል ይባላል። እነማን ናቸው ከነ ተስፋዬ ሮበሌ ጋር የጻፉት የኦርቶዶክስ ሊቃውንት? ይህን ኦርቶዶክሳውያን ጠንከር አድርጋችሁ መጠየቅ አለባችሁ። ለምን ፍራሽ አዳሾች ናቸው ሊቃውንት። አሁን እንኳን የሰሞኑ ሚዲያ ተስፋዬ ሮበሌ የቀረበበት እኔ ኦርቶዶክስ ነኝ እያለ የሚናገር ሰው አለ። ግን የት ነው ቦታው? እኔ ንጹህ ነገር ልንገራችሁ፣ የት ነው ቦታው? ቦታው ከሳቴ ብርሃን የሚባል ሐዋርያዊት ከሳቴ ሐዋርያዊት ኦርቶዶክስ ተዋሕዶ ቤተክርስቲያን ብለው እነጌታቸው እንደ ጽጌ ኮከብ ህንፃ ጋር ግንባታው ከመገንባቱ በፊት አሁን ሊገነቡላቸው ነው። እንደ ህንድ ቤተክርስቲያን ሊገነባላቸው ነው። አልደብቃችሁም፣ ሂዱና እዩት ከፈለጋችሁ። እስከዛ ግን ቤዛ ኢንተርናሽናል ቸርች ይሄም መጽሐፍ ቅዱስ የተረጎመው ጋሽ ቤተ ከኛ ጋር ይጣላና ከኛ ጋር ተጣልቶ ቤዛ ኢንተርናሽናል ብሎ ከፈተ። እዛ ውስጥ ነው እነዚህ ፍራሽ አዳሾች ታድሶ የሚባሉ የሰበሰባቸው። ተስፋዬ እዛ ቢሮ ነው ሄዶ ኢንተርቪው ያደረገው። እዚህ ብትገቡና የመጽሐፍ ስታነቡ ለምሳሌ ኢሳይያስ ምዕራፍ 7ን በጣም ልብ በሚሰበር ሁኔታ እነሆ ምልክትን፣ ስለዚህ ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚለውን የኢሳይያስ ሁለተኛ ሚስቱ ብለው ይናገራሉ። የነብዩ ኢሳይያስ ሁለተኛ ሚስቱ ነች ብለው ነው ትርጉም ያስቀመጡት። ስለዚህ እነዚህ ሰዎች ከቤተ ክርስቲያን ጋር ከእውነተኛ የክርስቶስ ቤተ ክርስቲያን ጋር ምን ያህል ነገሮች እየፈጠሩ እንዳሉ ማለት ነው። እኔ ደላስት ስወጣ ከአሴምብሊ ሪዛይን አድርጌ ስወጣ ወደ 500 ነው 1500 ነበረ ይሄ ባይብል ማለት ነው። ምዕሉ ትርጉም የሚባለው ይሄ አዲሱ መደበኛ ትርጉም ነው ምዕሉ የሚባል። ከዛ በኋላ እዛ ዋና ቢሮ ኃላፊ ስለነበርኩኝ ይሄ መጽሐፍ በገበያ ላይ የለም ተብሎ መታረም አለበት። ዮናስ አረፋይን ይባላል ጀነራል ሴክሬታሪ። እኔ አንድ ቢሮ ኃላፊ ነበርኩ። ምን አሁን እዛ የነበረኝን ፖዚሽን እነ ሰለሞን ከተማ አያውቁም እንዴ? እምሾመው በየክልሉ አስተዳደር ጉባኤ እምሾመው ፓስተር እምሾመው ለሎካል ቸርች ማን ነበረና ኮንፍሊክት ላይ ማን ነበር ኮንፍሊክት ሲፈታ የነበረው? ቤተክርስቲያን ተክላና ወንጌል ስርጭት ኮንፈረንስ ማን ነበር መሪ? ስለዚህ የመጨረሻ ያደረግነው ምንድነው? አዲሱ የሚስተካከለው መጽሐፍ እስከሚመጣ ይሄኛው ምንም ነገር አይደረግ ብለን መጨረሻ ወይዘሮ አስቴር አስተዳደር ክፍል ላይ ያለችው
ሸጠችው። ለምን? ብዙ ጠያቂ ስለነበረ። ግን የሚያስክድ ነው ብዬ ነው እየተናገርኩ ያለሁት። ያለ ምክንያት መምህር ወጡብኝ። እሺ ዲያቆን ወጣብኝ፣ ተመልሰ ግባ። ስለዚህ ያልነበርኩበትን አላወራም፣ የማላቀውንም አላወራም። እና ይኸው ነበርኩኝ። ይኸው ትደነግጣላችሁ። የወጡት ነገሮች ያስደነግጧቸዋል። ግን አሁን ይሄን መጽሐፍ ስተረጉም ይላል ዶክተር ተስፋዬ ሮበሌ ከኦርቶዶክስ ሊቃውንት ጋር የተረጎምኩት ይላል። ቢብሊካ የሚለው ላይ የኢትዮጵያ መጽሐፍ ቅዱስ ማህበርና ቢብሊካ የሚለው የተለያየ አይደለ እንዴ? የኢንተርናሽናል ባይብል ሶሳይቲ ዶነሮችን ሰርቃችሁ ከዛ በኋላ ያደረጋችሁ ድርጊት ነው። 180 ኢረሮች አሉት። ልደነግጡ ትችላላችሁ። እና እውነታው ይሄ ነው ወንድሞቼ። ከዛ በተረፈ ግን ዘጸአት ምዕራፍ 20 የሚናገረው ሁለት ነገር ነው። ከግብፅ ምድር ያወጣው እግዚአብሔር ብሎ ነገረው፣ እንዳታደርግ ለአምልኮ አለው። ከዛ በኋላ እዛው ቁጥር 28 ላይ 22 ላይ ከጭቃ መሰዊያ ስራልኝ ይለዋል። ከዛ በኋላ ወደ 25 ሂዱ፣ 28 ሂዱ ምዕራፍ ታቦት ሲሰራ ታያላችሁ። ስለዚህ ለእግዚአብሔር የሚሆነውን ነገር እንለይ። እኛ በቅዱሳን ስዕላት ፊት የታመነ ትምህርት ነው ያለው። በቃ የታመነ ትምህርት ነው ያለው። ቅድም ሲያነሳም እንደነበረ የለም የሚል ሲያሳየኝ፣ የተቃወመ ሲያሳየኝ፣ ማንም የተቃወመ የለም። በመሰረቱ ቱርቱሊያንን እስከ መጨረሻው ቱርቱሊያን ጅማሬ እስከ መጨረሻ ብታቁጥ ጥሩ ነው። ስለ ቱርቱሊያንን ዝም ብሎ ከመናገር ቱርቱሊያን ማን ነው፣ ከዛ በኋላ መጨረሻ ምንድን ነበረ፣ ከአባቶች ጋር ምናምን ብላችሁ አጥኑ። አራዳውኑ ማለት ነው። ቀስ ብላችሁ አራዳውኑ። አባቶቻችንን እያንዳንዳቸው ፍጽምናቸው ጀግነው ያለፉ አባቶቻችንም ደግሞ ለዩዋቸው። ስለዚህ የ726 እስከ 728 በቅዱሳን ስዕላት ዙሪያ ችግር ነበረ። በየትኛው ሁለተኛው ኤፌሶን ጉባኤ። እሺ ከዛ በኋላ 787 ላይ ኮንክሉዥን ተሰጠ። ምን የሚል ኮንክሉዥን ሰጠ? እኛ ጋር ችግር ነበረ ኦርቶዶክሳውያን ጋር ነው? የለም። ምክንያቱም እኛ ሁለተኛው ኤፌሶን ጉባኤ ላይ 787 ላይ እኛ የለንም። እኛ ጋር የተፈጠረ አለ ወይ? ለዚህ እኮ ነው ባለፈው እነ እስጢፋኖስን ስታነሱ አባ እስጢፋኖስን ስታነሱ ስጢፋን ኖ ራሳቸው መጽሐፍ ላይ ቅዱሳን ስዕላትን ደግፈዋል ብለን እኮ አሳየናችሁ። እና እውነትን በትህትና ግዙ። አሁን መላላጡ አይጠቅምም። ባክ ቱ ዘ ኦሪጅን ተመለሱ። እነ ተስፋዬ መጽሐፍ ስለሚሸጡ ነው፣ በቃ ስለሚያትሙ ነው። በጣም ብዙ ሚሊየንስ ገንዘብ ነው የሚያገኙት እንዲህ አይነት ነገር ሰርተው። እና ተመለሱ። ክህደትም ጥሩ አይደለም። መጽሐፍም በዚህ ያክል ጸጋ የሞላብሽ የሚለውን ማውጣት፣ ሌሎች ጥቅሶችን ማውጣት ነውር ነው። ያለ ምክንያት አንናገርም። እና ሁላችሁ አስተውሉ። ከዛ በተረፈ እኛ ቅዱሳን ስዕላትን አናመልክም። ውክልና ናቸው እንዴ? እኔ አሁን ለምሳሌ አይኮኖግራፊ በፕሮቴስታንት ተምሬያለሁ። ዮሐንስ አፈወርቅ አባታችን የዕብራውያን መጽሐፍን ሲተረጉም የጳውሎስ ስዕል አናገረው እኮ ያለኝ እኮ ፓስተር ፍስሐ ፈይሳ እኮ ነው። አሁን ኤፊ አሁን ትንሽ ከኔ ጋር ተምሯል። አስቼ ማለት ነው። አስቼ የምትሉት ፓስተር ሰለሞን ከተማ ነው የሚባለው። ባይደው ደብቆ ነው ስሙ። ፓስተር ሰለሞን ከተማ ይባላል። የጅጅጋ አሴምብሊስ ኦፍ ጋድ ቸርች ፓስተር ነበር። ስለዚህ አናገረው፣ ስዕሉ አናገረው። ስዕላት ታምራት መስራት ይችላሉ። አዎ ታምር ነው። ለምሳሌ ግብፅ ሀገር ነበርኩ ብያችኋለሁ አይደል? ሄደ እንደኔ ዋጋ ከፍለ የማምላክ ኪዳነ ምሕረት የምንለው በተለምዶ የማምላክ ስዕል ዘይት ያንጠባጥባል። ሄድና ቁጭ ብለ አመቱን ሙሉ ለዛም ጠባቂ ብትሆን ጥሩ ነው። እንዴት እንደሚሞላ ከዛ ታነሰዋለ። ከዛ እንዴት ሆነ አትልም። ታምር ነው። አሁን ባለፈው ጡት ወተት ምናምን ተብሎ በፕሮቴስታንት የታመነ ትምህርት ነው አሳየናችሁ እኮ። ስለዚህ እንደው እዚህ ጋር ምንም አሁን ኤፊ ለምሳሌ የት እንደተማረ ነግሮኛል። የፈረንጅ በተልእኮ ነው የተማረው ነግሮኛል። የትም ኢትዮጵያ ውስጥ የትም ስለ መለኮት ትምህርት ቤት አልነበረም። ኤፊ እኔ ወዳጄ ነው አልነበረም። ሰለሞን ከኔ ጋር ተምሯል። 1-2 ቦታ ተምሯል። እሱም አይዋሽም። እና ፕሮቴስታንት ስኮላሮች ከሄዱና ስለ አይኮኖግራፊ አጥኑ።
አንብቡ እስቲ ስለ አባቶች አጥኑ። ማንም እንትን አይላችሁ። ከዛ በተረፈ ቆመን መጸለይ በእነሱ ፊት ሕያውነት እኮ ቆም ብለህ እኮ ማለት እኛ ጋር እኮ ሞት ተሸንፈዋል። እኔ የሕያዋን አምላክ እንጂ የሙታን አምላክ አይደለሁም ብሏል። ቅዱሳን እኮ አሉ፣ ቅዳሴያችን ላይ እኮ አሉ፣ መላእክቱ እኮ አለ፣ አምላካችን እኮ አለ። የሕያዋን ጉባኤ እኮ ነው። ልክ ነው። ግን ዕብራውያን 12 ደርሳቸዋል የተባልነው ወደ ምንድን ነው የደረስነው ብሎ መጠየቅ ያስፈልጋል እኮ። ሁሉም ነገር በብሉይ ኪዳን ሕግ ይዳኝ ከተባለ በብሉይ ኪዳን ያልደረስንበት አሁን የደረስንበት ነገር አለ። ወደ ያው እግዚአብሔር ከተማ፣ ወደ ቅዱሳን ነፍሳት ፍጹማን ወደ ቅዱሳን መላእክት ወደ ጽዮን ተራራ ደርሳቸዋል። የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ይልቅ ወደሚናገር ደም ደርሳቸዋል የተባለው ነገር ከምንድን ነው የደረሱ? አሁን እነሱን ነው የምንጠይቃቸው። የቅዱሳን ንብረት እንዴት ነው የሚገልጡት? የደረሱበትን ነገር ሁሉን ነገር ከብሉይ ኪዳን አንፃር ብቻ ካዩት አዲስ ኪዳን ላይ የደረስንበት ህብረት ምንድነው? የተቀየረው ነገር ምንድነው ብሎ መጠየቅም ያስፈልጋል። ቢኒ በስዕላት ጉዳይ የሚነሳ አንድ ነገር አለ፣ ፈገግ የሚያስብል ነገር። አንድ ሰው ለምሳሌ የድንግል ማርያምን ስዕል ሲስም ወይም ሲሳለም ወይም ሲያከብር ይሄ ጣዖት አምልኮ ከተባለ ወይም የቅዱሳንን የእግዚአብሔርን የክርስቶስን ስዕል ቬነሬት ሲያደርግ በዚያ በኩል አምልኮ ሲፈጽም ጣዖት አምልኮ ከተባለ አሁን ሎጂካል ኮንክሉዥኑ ምንድነው የሚሆነው? የሚስቱን ፎቶ ቢስም ቺት እያደረገ ነው ማለት ነው። እንደዛ እኮ ነው። እና ያ ያስኬድም ዘይትም የተለጠፈበትን ማንሱ እንጂ ለምሳሌ የቲቪ ጆሹዋ የነቢያቶቹ ዘይት አድርገው ፎቶአቸውን ለጥፈዋል። ስለዚህ ሚስቶች ራሱ ፎቶዬን እንዳትነካ፣ ፎቶዬን እንዳስም፣ ፎቶዬን አያየ ምናምን እንዳትመሰጥ ብለው መከልከል አለባቸው ማለት ነው። ምክንያቱም ምንድነው ቤዚክ የሆነ እንትኑን ያፈርሳል። ይሄ ስዕላት ሪፕሬዘንት ወደሚያደርጉት ነገር ትራንስሚት ያደርጋሉ የሚል በጣም ስትሮንግ የሆነ ከነገራችን ላይ ከአዲስ ኪዳንም አለ። ክርስቶስ ራሱ የእግዚአብሔር አይከን ተብሏል። ጳውሎስ ይለዋል እኮ አይከን ኦፍ ጋድ ይለዋል። እና ለክርስቶስ የቀጰዶቅያ አባቶች አይከን የሚለውን ይተረጉምና ምን ይላሉ? ክርስቶስን ማምለክ አብን ማምለክ ነው ይላል እነ ቅዱስ ባስልዮስ። ምክንያቱም ለአይከኑ የሆነው ሁሉ ለባለቤቱ ነው ይላሉ። ያ ከፍ ያለ እንትን ቲዮሎጂ ነው ማለት ነው። ሁልጊዜ ውክልና ከሚለው ጋር ማለት ነው። ለፕሮቶታይፑ ለአይከን የሚደረግ ወደ ፕሮቶታይፑ ይሄዳል የሚል ነው፣ ይተላለፋል ነው። እና አንድ ሰው የልጆቹን የሚስቱን ምናምን ፎቶ አይቶ ሲደሰት ሲስብ ያ ክብሩና ናፍቆቱ ወደ እነሱ እንደሚሄድ እያሰበ ነው የሚያደርገው። እንደዛ ወረቀቱና ቀለሙ ላይ እንደሚቀር ቢያምን አያደርገውም ነበረ። ይሄ ፕሪንሲፕል ለቅዱሳን ሲሆን ለክርስቶስ ሲሆን የሚቀየርበትን አርጊመንት ብቻ ቢነግሩን ጥሩ ነበረ። እኔ እንግዲህ ሲምፕል በሆነ ሎጂክ ከዚህ በፊት ለፕሮቴስታንት ወንድሞቼ አሳይቼ ነበረ። ሲምፕል በሆነ ሎጂክ ለምሳሌ አያቶቻችሁን ለልጆቻችሁ እንዴት ነው የምታሳዩዋቸው? ፕሮቴስታንቶች ልጅ በአያት ዘመን አልነበረም። አያትን አያውቀውም፣ ፊዚካል አያውቀውም። በምንድን ነበር? ይሄ እኮ ይኸው አያት ነው። ከዚያ በኋላ ዋው አያቴ አያውቀውም እኮ። አያችሁ፣ ሲምፕል ጴንጤ የሚገባው እንደዚህ ነው። በነገራችን ላይ እኛ ለምሳሌ የቅዱሳን ስዕላት በሐዋርያዊ ቅብብሎሽ የታመነ ትምህርት ነው፣ ለውክልና ለመማሪያ 887ም የነበረው ኮንክሉዥን አናመልካት ጽንፍ ነበረ። እናመልካለን የሚል ጽንፍ ነበረ።
እኖ አያስፈልግም የሚል ጽንፍ ተነሳ። ከዛ በኋላ አባቶች የቀደመውን ነገር አንስተው አስቀመጡ። ምን ውክልና ማስተማሪያ ተወክለዋል። በቃ አለቀ። አሁን አንዳንድ ጊዜ ስለ ሥላሴ የምታነሱት ነገር አለ። ለምሳሌ ኢሳይያስ አየው ይላል፣ ዮሐንስም አየው ይላል። ክርስቶስ በፊታችሁ ተስሎ እንደነበር ይላል የገላትያ ጸሐፊ ሐዋርያው ቅዱስ ጳውሎስ። ተስሎ ነበር ምን ማለት ነው? እና ረጋ ብሎ ሚሞሪ መቀየር ነው የሚያስፈልገው፣ መነታረኩ። ከዛ በተረፈ ግን ሪል ስኮላሮችን ጠይቋቸው። አይኮኖግራፊ የሚባል የፕሮቴስታንት ስኮላሮች ምንድነው የምታስተምሩት? ለምሳሌ መስቀል፣ አሁን እዚህ ላይ መስቀል አድርጋችኋል። ይሄው መስቀል አድርጋችኋል። አትሳል አይደለ ቅድም ሲል የነበረው ኤፊ፣ ይሄው አትሳል። ለምሳላችሁ ፊደላት ራሱ እኮ ምንድን ናቸው? እናጥና ከተባለ መጽሐፍ ቅዱስ እስከነላይ ተቀርጾ እኮ ነው፣ ተቀረጸ ከጣውላ ከምናምን፣ ከጣውላ እኮ ነው መጽሐፍ ቅዱስ። ከዛ ጽሁፉ ደግሞ ከምን ከቀለማት ከእጽዋት። እና ረጋ ብላችሁ ብታጠኑ ምንም እንትን ክፉ የለውም። እኛ ግን የሕያዋን ጉባኤ ስለሆነን ለምሳሌ ወላጅ ሲሞት እንትን ይዛችሁ ወየው ትላላችሁ፣ ፎቶቸውን ይዛችሁ ማለት ነው እንላለን አይደለ? ለምንድን ነው የምንለው? አዲሱ መደበኛ ትርጉም ላይ ያለው ስዕል እኮ ራሱ ዘጸአት ሃያን አፍርሷል ማለት ነው። ታዲያ አትሳል ቅድም እሱ አትቅረጽ ነው የሚለው እንዴ? መሰዊያ ስራ አይደለም እያለ ያለው ቅረጽ እኮ ነው የሚለው። በድንጋይ ነው። ከዛ በእንጨት በጭቃና በሁለቴ እኮ ነው ደግሞ የሚያዘው፣ በጭቃና በእንጨት በድንጋይ ከጭቃና ከድንጋይ እና እባካችሁ ቃላትም እኮ ቢኒ ቃላትም እኮ ራሱ ስዕል ናቸው። ስዕል ነው። አሁን ሰው ስለ እግዚአብሔር በቃል ሲነገረው ስዕል ነው የሚስለው። ቃል ራሱ እግዚአብሔርን ሙሉ በሙሉ ሊገልጥ አይችልም። የሆነ ኢሜጅ እንዲያገኝ የሆነ ፐርሴፕሽን እንዲያገኝ ነው። እና አሁን ለስዕላት የሚነገረው ዲፌክት ጉድለት ሁሉ ለቃላት መናገር ይቻላል። ቃላትም ቢሆን እግዚአብሔርን ሙሉ በሙሉ አይገልጥም። እግዚአብሔር ከቃላት በላይ ነው፣ ከሚነገረው ነገር በላይ ነው። እና እግዚአብሔር በስዕላት ምንድነው እንደውም ሊቃውንት የሚሉት ምንድነው? እግዚአብሔር እኮ በፊደላት ከተሳለ በቀለማት ለምንድነው የማይሳለው? የቅዱሳን ሕይወት በፊደላት በቃላት ከተሳለ ከፊደል ቀለም መምረጥ ነው። ምክንያቱም ቃላት በራሱ ስዕል ነው የሚፈጥሩት። ሐዋርያው ቅዱስ ጳውሎስ የክርስቶስን መከራ ላስተማራቸው ሰዎች ኢየሱስ ክርስቶስ በፊታችሁ እንደተሰቀለው ነው ተስሏል ይላል። በቃ ቃላት ራሱ ስዕል ነው የሚስሉት በሰው ላይ ማለት ነው። እና ቃላትም ስዕል ነው የሚስሉት፣ ቀለማትም ስዕል ነው የሚስሉት። ግን የሰው ልጅ ቃላትም ከሳሉት ቀለማትም ከሳሉት በላይ ማለፍ አለበት። ሁሉም እግዚአብሔርን ሙሉ በሙሉ አይገልጹም። እግዚአብሔር ከቃላትም በላይ ነው፣ ከስዕላቱም በላይ ነው። እና ስትሪክትሊ በቃ እግዚአብሔር በቀለማት በስዕል ምናምን ሪፕሬዘንት ሊደረግ አይችልም ብሎ የሚከራከር ሰው ቀጥታ ነሰሰሪ የሆነ ኮንክሉዥኑ ምንድነው? በቃላትም ሊገለጽ አይችልም ነው። እና ይሄንንም እዩት። ምንድነው በቃላት ሊገለጽ የማይችለው አምላክ በቃላት ከተገለጸ፣ በቃላት ህይወታቸው ተዘርዝሮ ሊነገር የማይችሉ ቅዱሳን ህይወታቸው በቃላት ሪፕሬዘንት ከተደረገ በስዕላትም መደረግ አለበት። ምክንያቱም ከሁሉም ማለፍ አለብን። በቃል ከተገለጸውም ከፍ ማለት አለብን። በስዕል ከተገለጸውም አልፈን የቅዱሳንን ህይወት እዛ በላይ ኮንቴምፕሌት ማድረግ አለብን። ከዛ ማለፍ አለብን። በቃሉም ጋር ብቻ እኮ ብንሆን ጣዖት አምልኮ ነው ነገራችን። ሊተራሊዝም ስህተት ነው ማለት ሁሉን ነገር በቃሉ ብቻ እንወስነው ካል ጣዖት አምልኮ ይሆናል። ሁሉን ነገር በስዕሉ ላይ ብቻ ባለው ነገር እንወስነው ካልንም እንደዛ ነው። ስዕላትም ቃላትም እኛን ወደ ከፍ ወዳለው ሪያሊቲ
መንፈሳዊ ወደሆነው ሪያሊቲ ከፍ የሚያደርጉ ናቸው እና ከፍ ወዳለው ነገር ነው የሚመሩን። አሁን እኔ የክርስቶስ ስቅለት ግድግዳ ላይ ሆኖ ባይ ከስዕሉ ላይ ብቻ አይደለም ማቆመው። ስዕሉን አይቼ የክርስቶስን መከራ አስባለሁ፣ ክርስቶስ የከፈለውን ዋጋ አስባለሁ። እዛ ኢንስፓየርድ እንሆናለሁ። ነፍሴ ምንድነው ሙቭ ታደርጋለች። ለአምልኮ እነሳለሁ፣ ለምስጋና እነሳለሁ። አጋዥ ሆኑ ማለት ነው። እነዚህ ስዕላት አጋዥ ይሆናሉ እንጂ ሁሉ ነገር ስዕላቱ ላይ አያቆምም፣ ቃላቱም ላይ አያቆምም። ከተነገረ ቃል በላይ የእግዚአብሔርን ፍቅር በቃል ብቻ መግለጽ አይቻልም። ከቃላት የሚያልፍ ነገር አለው። ስለዚህ ከቃላትም ከስዕላትም ከፍ ያለ ነው አምልኳችን። የመንፈስ ነው፣ የመንፈስ አምልኮ ነው። ቃላትም ስዕላትም ግን እኛን ያግዙናል። ምክንያቱም የሰው ልጅ እንትን ብቻ አይደለም፣ መንፈስ ብቻ አይደለም፣ ስጋም ነው፣ ግዙፍ ነገር ነው። ላይኑ ማረፊያ ያስፈልገዋል። ስሜት ዋሳቱ ሁሉ በአምልኮ ኢንቮልቭ ማድረግ አለባቸው። ስለዚህ ጆሮ የእግዚአብሔርን ቃል እንደሚሰማ፣ አፍንጫው ጣኑ ምናምን ቤተክርስቲያን ውስጥ ያለ የእግዚአብሔርን መዓዛ የሚገልጽ ነገር አለ። ላይኑ ደግሞ አይኑ የሚያርፍበት ነገር ያስፈልገዋል። ከዚህ ሁሉ ከፍ ወዳለው መንፈሳዊ ወደሆነው ሪያሊቲ ግን ከፍ ማለት ያስፈልጋል። ቢኒ ስልክ እያወራ መሰለኝ፣ እስከዛ እስከሚጨርስ ነው። ስትጨርስ አቁመኝ ቢኒ። እና ስዕላት ከፍ ያለ ስዕላትን እንደ ሚንስ እንደ ረዳት እንዳጋዥ በብሉይ ኪዳንም እንደዛ ነበሩ። በብሉይ ኪዳን ታቦቱ፣ መሰዊያው፣ የኪሩቤሉ እነዚህ የመሳሰሉት በዛ ላይ እንዲቆም አይደለም፣ ሰው ከዛ ከፍ ወዳለው ነገር እንዲ ማገዣ ናቸው። ይሄን ለመጨመር ነው ቢኒ። አይ ቲንክ መውጣት ይኖርባል እንዳንይዝህ። ቃሎት ያሰማልን መምህር። ጀነራል ኮንሰፕቶችን ረጋ ብሎ ማየት ትልቅ ነገር ነው። እግዚአብሔር ቢፈቅድ በኢትዮጵያ አቆጣጠር 12 ሰዓት ላይ እንገናኝ 12 ሰዓት ላይ በኢትዮጵያ አቆጣጠር። ምክንያቱም ዘወረደ ነን አይደለ መምህር? ይቀበላ ነው እና መውረዱን ራሱ ሰዎች እንዴት ነው የሚያዩት? ራሱ እንዴት ነው የሚስሉት? ባይደዌች ቅድስት ቤተክርስቲያን ተወለደ ብላ ተጠመቀ፣ ታምር አደረገ እያለች ነው ቤተክርስቲያን የምትመጣው። ባይደዌ ማለት ነው። እና ረጋ ብላችሁ እንትን በሉ አጥኑ፣ እውነት ለመናገር ማለት ነው። እና ክርስቶስንስ እንዴት ነው የምትስሉት? እንዴት ነው? ሐዋርያው ቅዱስ ጳውሎስ በፊታችሁ የተሳለውን ይላል አይደለ? እና ረጋ ብለን በ12 ሰዓት ላይ ከቻለን እንገናኛለን። የምትችሉ ሰዎች ምልክት ስጡኝ። እሺ ዶክተር ምልክት እየሰጠህ ነው። አንዴ ቢኒ በጣም ይቅርታ መምህር በረከት ቃሌት ያሰማልን። ቢኒም እንደዛው። ይሄ ከአዲሱ መደበኛ ላይ የሐዋርያ ሥራ ምዕራፍ 2 አይ ዶንት ኖ ጊዜ ካለ ይሰማል ቢኒ? ይሰማል። ኦኬ እሺ። ሜቢ ሲመጣ እንትን ይላልና ሰዓት ካለ አዲሱ መደበኛ ላይ ትናንትም ከዳኒ ጋር ጥያቄ ያላችሁ ብሎን ገብተን ኋላ ላይ ግን ያው ሰዓት አልነበረም። የነቃሌ እንትን ነበር መሰለኝ ዲቤት ነበር ወደዛ እንትን ስላሉና የሐዋርያ ሥራ ምዕራፍ 2 ቁጥር 38 አውጥተውታል መሰለኝ አይደል? 1993 አይ ቲንክ ቢኒሱ ላይ እየሰራ መሰለኝ። የሚቻል ከሆነ ወይም ሌላ ቀን ካስፈለገ ወደ ሌላ ቀን ማለት ይችላል። የሐዋርያ ሥራ ምዕራፍ 2 ቁጥር 38 ነገረ ጥምቀቱን የሚያነሳውን ቶታሊ ነው ቆርጠው ያወጡት። የሐዋርያ ሥራ ምዕራፍ 2 ቁጥር 38 እንዲሁም ጌታችን በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ነገረ ጥምቀቱን የሚያነሳውን የ1993ቱ እንዲሁም የ2001 አዲሱ መደበኛ አውጥተውታል ከነጭራሹ። ትርጉም ማሻሻል ወይ ቃላት ማለት ሳይሆን ቶታሊ ያውጥተውታል። ሌላም መጥቀስ ይቻላል፣ ግን እስቲ ሁለቱን የሚቻል ከሆነ ለማሳየት ከቻልክ ለማለት ነው ቢኒ እንጂ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 አለ የወጡትን እናውቃቸዋለን። 1993 ነው መሰለኝ። ኦኬ 1993 እና 2001 ላይ ግን እኔ እሱ ነበረኝና አላገኘሁትም። ሜቢ
ኦኬ ሌላኛው እትም ይሆናል 120 እትም እኮ ነው ያለው ዶክተር 120 እትም እኮ ነው ያለው 120 አይነት መጽሐፍ ነው ያለው ታውቃለህ 120 ነገር ይቅርታ እሺ እኛ ጋር ብትመጡ ደግሞ ምን ልትሉ ነው በኦሮምኛ ማለት ነው የኦሮምኛው ኮምፕሊትሊ ይሄ ነው የተተረጎመው ባይ ዘ ዌይ የኦሮምኛው እንደውም የጣፋ ፊደል ቃላቶች ራሱ አለው በሚሳሌ ኤፌሲዮን ላይ ሃይማኖት የሚለው በኦሮምኛ የለም ከሁሉም በላይ የሆነ ደግሞ የጌታችን የኢየሱስ ክርስቶስ ስም ከኢ ነው የሚጀምረው ኢየሱስ የሚለው እነሱ ጋር ደግሞ በኦሮምኛ ኢየሱስ ብሎ ነው ኢየሱስ ማለት ትርጉሙ ራሱ እንደሆነ አላውቅም ኃይል የሌለው ጌታ ማለት ነው ኢየሱስ የሚለው ሃይ ኢየሱስ ነው የሚሉትና ኃይል የሌለው ጌታ ማለት ነው በጣም ይገርምኛል ብዙ አንዳንድ ጊዜ ስናይ ከነሱ ጋር ብዙ ጊዜ እናወራለንና ኢትዮጵያኛ ወደ አማርኛ ስንል እናንተ ዘረኛ በቃ ማለት ወደ ዘር ነው የሚወስዱትና የኦሮምኛ መጽሐፍ ቅዱስ ደግሞ በስሙ ማለት ኡኡ ነው የሚያስብሉ እነሱ ጋር በተለይ በቃ ጳጳስ የሚለው ፊደል የለም አንድ ሁለት ተብሎ በተለይ በጌታችን ኢየሱስ ክርስቶስ ቦታ ራሱ እየተጻፈ አሁን ወንጌል የማቴዎስ ወንጌል ላይ ምዕራፍ 4 ቁጥር 10 ላይ እና 10 ላይ ምን ይላል ለጌታ ለአምላክ እሱን ብቻ አምልክ የሚለው እነሱ አምልክ የሚባለው ነገር ጠፍቶ ምን ተባለ ለሱ ስራ የሚለው ቦታ ተተካ ማለት ነው አሁን እዚህ ጋር ሄት እየጻፈች ነውና ዮሐንስ ምዕራፍ 5:30 ላይ ኢየሱስ ክርስቶስ ምን አለ እኔ ከራሴ የማደርገው ነገር የለም አባቴ እንደነገረኝ ላለው ብሎ ተጽፏል እኛ ጋር ደግሞ ኦሮምኛ ጋር ሲመጣ ምን ይላል እኔ በጉልበቴ ማለት ኢየሱስ ክርስቶስ አምላክ ነው እያሉ ዮሐንስ በደንብ እንትምጥሩ ዮሐንስ ምዕራፍ 5 ቁጥር 30 ላይ እኔ በጉልበቴ ምንም ላድርግ አልችልም ጀዳኒ እንደዛ ነው የፈቱት ማለት ነውና በተለይ ኦሮምኛ ጋር ስትመጡ በጣም ከባድ ነው እና ይሄን ነው በጣም አመሰግናለሁ ሰማይ የሚለው ደግሞ የለም ኦሮምኛ ሰማይ የለም እና ተባረኩልን የኦሮምኛ መጽሐፍ ቅዱስ ኮምፕሊትሊ ክህደት ነው ያለበት የተጻፈበት ላይ ማለት ነው በጣም ይሄን እኮ ተናግረናል እኮ ከዛሬ አመት ከምናምን በፊት በጣም ተናግረናል የኦሮምኛ መጽሐፍ ቅዱስ ብለው አሁን እኛ ቤተክርስቲያን ያለው በፍጹም ስህተት ነው ብለን አሳይተናል እኮ እና እንቀጥላለን ማሳየቱን